ከዚህ በኋላ ግን አይንሽም ማየት አልፈልግም። እኔ እምልሽ እኔም መጉዳት ግን አይሰለችሽም? እኔ አልጎዳሁም፣ ራስህ ከመጠን በላይ የምትሰጠኝ። ምን ማለት ነው? ቢገባሽ እኮ የሰጠሁሽ ፍቅሬን ነው። ፍቅር ደግሞ ከመጠን በላይ አይባልም። እንዴት እንደዚህ ትይኛለሽ? ኡፍ! እኔ እኮ እንድትወደኝ አላስገደድኩም። ቆይ ግን እንደዚህ ስታደርግኝ አይከብድሽም? ዮሂ እንደሰለቸኝ ከተሰማ ለምን ሁሉም ነገር አይበቃንም? የምርሽን ነው እንደዚህ የምታወሪው ወይስ እየቀለድሽ ነው? በቃ እኔ መቶ ላንቺ እንደዚህ ቀላል ነው? ፍቅር ከልክ በላይ ሆኗል። እኔ ደግሞ መጨነቅ አልፈልግም። አሁን በጣም ደስ ብሎኛል። ትሰሚኛለሽ? እንኳንም አላስቀየምኩሽ። እንኳንም ፍቅሬ በስቶብሽ ሰልችቶሽ መሆኑን አወቅኩ። ከዚህ በኋላ ግን አይንሽም ማየት አልፈልግም። ምናልባት ግን ጊዜ ስጠኝ። የሚስተካከል ነገር ካለ አሳውቅሃለሁ። የዛኔ እኔ ጋር ይረፍዳል። ለማንኛውም መልካም ቆይታ። ፈልጌ ነበር። ምን ነበር? ዛሬ ቤተሰቦቼ ይመጣሉና ለአንዳንድ ነገር ብር ፈልጌ ነበር። የምን ብር? ባለፈው ሰጥቼሻል ነበር። እሱማ አለቀ። ባዶ ቤት እንዳልቀበላቸው ብዬ እኮ ነው። እና እኔ ምን አገባኝ ስላንቺ ቤተሰብ? ብር ከዛፍ ላይ የሚሸመጥጥ መሰለሽ? ለምን ክፉ ትናገራለህ? ከሌለ የለኝም አትልም? እንዴት ነው ግን ሚስትህን የቻልካት? ደሞ ምን ሆንክ? በወጣው በገባው ቁጥር ብር አምጣ ነው። ላቤን ጠብ አድርጌ ማመጣ አይመስላትም። ነግሬ ነበር በጊዜ አታግባብዬ። እኔ ነው አታየኝም? በጊዜ ግባ የሚለኝ የለ፣ ብር የሚጠይቀኝ የለ። አንተ ዝም በል። ቆይ አንተ ብር እያለ ብሰጣት ምን ችግር አለው? ወንድ አይደል? ለምን ገንዘቡን ይሰጣታል? መዝናናት ቢያምረው እንደገና ሊለምናት ነው? ይኸውልህ አቡዬ፣ እሱ ስላላገባ አይገባውም። ትዳር ማለት አንተ እሷን ፍላጎት እያሟላ እሷ ደግሞ ያንተን ፍላጎት እያሟላች ተሳስባችሁ የምትኖሩበት ማለት ነው። እሺ ምን ላድርግ? ተነሳ እንሂድ፣ ሰዓቱም እየመሸ ነው። ደውለህ ምን እንደምትፈልጊው ብለህ ይዘላት ግባ። ሂድ ወደ እስር ቤታችሁ እንዳትገረፉ። ለእኔ ጨምሪልኝ። ከዛ በኋላ አብረን ቀጠልን። በዛ መሀል ግን ጸነሱ። ምን? አዎ ማስወረድ እኮ ፈልጌ ነበር፣ ግን ጊዜው እንደሄደና በጣም እንደረፈደ ነገሩኝ። ለህይወቴ ማስጊ እንደሆነ ነገሩኝ። በጊዜ ሂደት የናታን ጸባዩን መቀየር ጀመረ። ከሱም ብዙ ማታ ሲገባ እንኳን ይመታኝ ነበር። እንዴ እርጉዝ እንደሆንሽ ያወቀ ለምን? ምክንያቱም በጣም ያመንኩት እጅ ጀርባዬን በጩቤ ወጋኝ። በጣም የሚያመው ደግሞ ትንሽ እንኳን አለመፈሯና ራሷን ጥሩ ሰው ማይቷ ነው። እሱ ልጁን አልፈለገም። አስወርጂው ብሎ ግግም ብሎብኝ ነበር። ዶክተሮቹ ምን ቢያሉ እኔ ገና ያልተወለደ ሕፃን ልጅ ላይ መጨከን አቃተኝ። እሺ ከዛስ? እዛ እንደምንም ወለድ። ታውቂያለሽ ስወር ከእህቴ ውጪ ማንም አጠገብ ያልነበር። እንዴ እሱስ? ከአንድ ሳምንት በኋላ ነው ወደ ቤት የተመለሰ። እንደ አባት እንኳን አንድ ቀን ልጁን አይቶት እንደማያውቅ ታውቂያለሽ። ቤት ውስጥ እንኳን ምንም ብር አይሰጠኝም። ቤት ውስጥ ምላስ የሚቀመሰው እንኳን የለም። ልጅ ይርቦታል፣ ጡቴ ወተት የለውም። ቅድም እንኳን መጥቼ ብር ስጠይቀው 30 ብር ነበር የሰጠው። ይሄ ራሱ ሲበዛባት ነው። እስካሁን እኮ ቤት ውስጥ ነው የምትኖረው። ሌላ ሰው ቢሆን ማን ያደርጋል? ወይኔ እናት በቃ አታልቅሽ። ቆይ ምን እስኪያደርግሽ ድረስ ነው የምትጠብቂው? ለምን ጥለሽው አትወጭም ከዛ ቤት? እንደዛ ማድረግ የሚያቅተኝ ይመስልሻል? ደግሞ ስሉጣስ ብል ወዴት እሄዳለሁ? ልጅንስ እንዴት አደርገዋል? እኔ ጋር ትሆኛለሽ። አይሆንም። በዛ ላይ ከቤት ካጣ ይጮህብኛል። ችግር የለውም እናቴ ጋር ሄጃለሁ ትይዋለሽ። እንደውም ደወለ። ምን አትሆንም? ወይኔ ጉድ ይፈላ። የሰፈር ሰው ምንድነው የሚያወራው? በሷስ ምን ጠይቀው። እሺ ዳጊ ያስቀምጥልሃል ነው። እንኳን ደህና መጣው። ዝም በል እስኪ አንተ። ቆይ እንዴ ሰዓት ነግረኝ መጣ ግን? በማንኛውም እኮ ሰዓት መምጣት መፍቱ ነው አይደል? ማን ነው እሱ? ቆይ ምን ማለት ነው? ማን ነው እሱ? እንዴ አብሮ አደገ ወንድም ዳጊ እኮ ነው። ማን ያለው? እስራኤል ምን ሆነሃል? እኔ እኮ ጓደኛ ነኝ። የሰፈር ሰው ምንድነው የሚያወራው? ስለ ሁለታችሁ ግንኙነት ምንድነው የሰፈር ሰው የሚያወራው? በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የምትለው እንዴ? ቆይ ግን ምንድነው
የምታወራው? እንኳን ደህና መጣህ ማለት ነው። እንደዚህ አናደድ? እንዴት አልናደድ? ትላንትና ወዳጄ የነበረው ጎብኚ ዛሬ በገዛ ቤቴ በገዛ ትዳሬ እንኳን ደህና መጣ ሲለኝ ላልናደድ ነው ታዲያ? ተው በቃ ዙ ነገ የሚጸጽትን ነገር ባትናገር ጥሩ። ቤቴንና ትዳሬ ትቼ ለስራ ብዬ ለረጅም ጊዜ ብቆይ የሰፈር ሰው ሁሉ ገና እግሬ እንደረገጠ ስለእናንተ ግንኙነት ነበር የሚያወራልኝ። ቆይ እስኪ ንገሪኝ፣ ማን ነው እሱ? ምን አይነት ያሉ ባልታ ሰፈር ነው? ቆይ እስከዛሬ በፍቅርና በትዳር አብረን ስንኖር አታውቀኝም ማለት ነው? እንዴት ባሉ አለበት ሰው ስም ይጠፋል? ታዲያ እሱ እዚህ ምን ያደርጋል? የሰፈር ሰው ምንድነው የሚያወሩት? አንተም የጓደኛ ሚስት ተንከባከባት ነገ አንተ ትሆናለች የሚለው ፍልስፍና ትከተላለህ ማለት ነው። ለኔ የጓደኛ ሚስት ዛሬም ነገም እህቴ እንጂ ሚስቴ ነች። እኔ አንተን ሳገኝህም ካንተም በፊት ቤተሰብ እንዳልነበረኝ ታውቃለህ። አንተ ለረጅም ጊዜ ስትቆይ እሱ እንደ ወንድም ጋሻ ሲጠብቀኝ ነበር። ቆይ ግን አንተ እንዴት ታሳዝነዋለህ? ይልቅ ሳይርቅ ሂድና ፍቅሬ በእናትህ ይቅርታ ጠይቀው። ድማሙ አረየው ድማሙ ዳጊ አሁን ምን ይሉታል ይህ አይነጫው? ዝም በል ሜቲ ሜቲ ሜቲ። ወይኔ አስተካከልኩ ብዬ ነገሩን አበላሽው እንዴ? ሄሎ ልጄ፣ ወንድምሽ እኮ ስልክ እያነሳ አይደለም። ምን ሆኖ ይሆን? እማዬ ደግሞ ምን ይሆናል? ልጄ ስሙትልሽ፣ ሂጂና እስኪ ቤቱ እዩ። ወይ እማዬ፣ እሺ በቃ ይሄ ልጅ እንደው ወንድሜ ለምንድነው ለማዬ ስልክ ማታነሳላት? በጣም ተጨቃለች እኮ። ሳይለንት እኮ አድርጌው ነው። በቃ እኔ እደውልላታለሁ። ሂጂ አንቺ። ደግሞ እሷ ማናት? ፍቅረኛዬ ናት። መቅዲና ሳትለኝም እንዴ? ብታይ የኔ ቆንጆ ስላንቺ ሳያነሳ ብሎ ያርሽ። አንቺ ምንድን ነው የምትቀባጥሪው? ሂጂ በቃ። ብታይ የኔ ቆንጆ ማታ ማታ እስከ ሌሊት 8 ሰዓት ካላወራሽ እኛን ራሱ ነው የሚረብሽን። ብታይ መቅዲዬ ሲል ነው የሚያድረው እስከ 8 ሰዓት። አይኔ ቆንጆ ብታይ በዚህ ልክ ሰው አፍቅሬ አላውቅም ሲል ነበር። ለዚህ ማብራሪያ ልክ አይደለም እኮ። ዝም በል ሜቲ ሜቲ ሜቲ። ወይኔ አስተካከልኩ ብዬ ነገሩን አበላሽው እንዴ? አሁን መደበቅ ልፈልግ መኪስ ቤት አልገባም። አይ ንሚሽ ቴሌፎን ፈቷልሽ ጠኛኝ። እሱ ግን ያቅሻል። እንዴት? መቼም ሳያቅሽ አይዘምርልሽም ብዬ ነው። አልገባኝም። እስከ ዛሬ አናቅ የምናቅ መስሎ ኖረን መልክሽ ውበትን አስተማረን ያለው መቼም ላንቺ ምን እንደሚቆጨኝ ታውቂያለሽ? ምንድነው? እነዛ ሴዶ ማርሻል የመሰሉ ሴቶች ቆንጆ ማለት በነገራችን ላይ ፍቅረኛ የዘፈንክ ፍቅረኛ ነሽ? ያ ከ3 ወር በኋላ እንጋባለን። ስታሳዝኑ መታወቅ የሌለብሽን ሰው ተዋወቅሽ። እንዴት ማለቴ? ዮርዲ ምንድነው ታውቂዋለሽ? ኧረ አላውቀውም። አመጣጡ ግን ያንተ ይመስላል። ባልሽ እድለኛ እንደሆነ ንገሪው። እሺ። ኧረ እኔ ነኝ እድለኛ። አንቺማ እድለ ቢስ ነሽ። እንዴት? እባክሽ ስልኩስ። ኧረ እኔ አላውቀውም። እንዴ አሁን እያወራሽ አልነበር እንዴ? ዛሬ ገና ነው ያወራነው። እሺ ምንድነው? ቆይ ለምን አትረጋጋም ወንድሜ? ተይኝ ኔት፣ ይሄ ወንዶች ጉዳይ ነው እኮ። ተረጋጋ። በእንደዚህ አይነት ሁኔታ የሚፈታ ነገር የለም። ቆይ ማን አባነ? መቼም እንደዚህ አይነት ባላላት ሲጠብ ይሻላል። እና ማን አባቱ? የማን ወንድም ነሽ? የቢፍቶ ወንድም ነኝ። ቢፍቶ ኧረ እኔ ቢፍቶ የምትባል ሴት አላውቅም። እሱም አታውቃትም። እና ምን አባ ነው ቢፍቶ የምትለኝ? የማን ወንድም ነህ ስላልከኝ ነዋ። እሺ ምን አባ ፈለግ? ኧረ በእናትህ እርዳኝ፣ እንድታግዘኝ ነው። እና እርዳታ ከፈለክ ዶክተር ነው አለላ እንደ እሱ ምን ያርግ? እስኪ ጠይቂልኝ በእናትሽ። ጠቆር ስል እሱን መሰልኩት እንዴ? ኧረ በእሱ አቅም የሚታገዝ አይደለም። እና ምንድነው ታዲያ? ጓጓን እኮ። ኧረ ማሪ እኔ ባለ ጉዳዩ በጣም አሬ ወርዲ ባካ አንዴ ቁም እናናግረኝ። ለምን እንደፈለከኝ እኮ አልነገርከኝም። ቆሜውን ነገር ብታረገኝ። ሴት ይላከው እኮ ከባድ ነው። ሴት እንደላከችኝ በምን አወቅ? ወይኔ እንደፈራሁት። በዚህ ምላሱ ሚስት ግን ቀምቶክ ነው? አረ እንደሱ አይደለም ባክሽ። የሆነ ሴት አፍቅሬ እንዴት የራሴ ማድረግ እንዳለብኝ ስለማላቅ እንዲያግዘኝ እኮ ነው። አይ እንደዛ እስከሆነ ጥሩ ቦታ ላይ መጣህ። ደግሞ እንደዚህ ጀምራችሁ ትተዋወቃላችሁ እንዴ? ኧረ እኔ አላውቀውም። እና ምን ፈልገሽ ነው የምትከተኝ? እናቱ ወሬውን እኮ አልጨረስክልኝም። ምን አይነት ወሬኛ ነሽ በእናታችሁ? እና ዮርዲ አታግዘኝም? አንተ የምርህን ነው እንዴ? አዎ እሷን እኔ ማድረግ ከቻልክ 5 ሚሊዮን ብር እሰጥሃለሁ። ምን? አዎ 5 ሚሊዮን ብር እሰጥሃለሁ። በቃ በፍቅር እየተሰቃዩ ነው። አንተ ብቻ አግዘኝ። እኔ ላግዝ እንደምችል በምን አለ? ስለ አንተ ሁሉም ነው የሚያውቀው። ቢያንስ በቃ እንዳንተ እንኳን መሆን ባልችል እሷም ብቻ እኔ እንዳደረግ እርዳኝ።
ይሄን እንኳን ማድረግ አያቅትም። ያለ ዛሬ ታውቂኛለሽ እንዴ? ደቂቃዎች ቢሆንም የተዋወቅነው በዚህ ነገር እንደተካንክ ግን እኔን ስትሆን ይችላል። እንዴት እዚህ ድረስ እንደመጣ ካላወቅኩ እንግዲህ በዚህ ነገር አቅም እንዳለ ያስታውቃል እኮ። እሺ እንግዲያውስ አስተማማኝ ቦታ ነው የመጣው።